ከኢማም እኩል ኢማሙ አሰናብቶ እስኪወጣ ድረስ አብሮ ሲሰግድ የቆየ ሌሊቱ ሙሉ ሲሰግድ እንዳደረ ይቆጠርለታል ስለተባለ ኢማሙ ዊትር ሳይሰግድ በፊት ወይም የመጨረሻው ረካ ላይ ጥሎ መሄዱ መግባብ አይደለም። ከሱ ጋር 11 ሰግዶ 23 ሰግዶ መጨረሻ ላይ አንድ ጨምሮ 12 ወይም 24 ማድረጉም አይቻልም የሚሉ ዑለሞች አሉ። ትክክለኛው በመሰረቱ ይቻላል፣ ግን አይመረጥም። ከኢማም ጋር ስገድ አጠናቅ፣ ቤት ስትገባ ያለ ዊትር 2 ረካ ብቻ ስገድ የሚለው የተሻለ ነው። በቁርአኑ ድምፅ መሆን የለበትም። ቁርአንን በዜማ መቅራት ድምፅን እያሳመሩ እየሳቡ ጉና እያደረጉ ካፍንጫ ድምፅ እያስወጡ መቅራት ሱና። ዱዓ ላይ ግን ይሄ ሱና አይደለም። አላህን እየጠየቁ ማዜም፣ መድ ማድረግ፣ ኢኽፋ ኢድጋም ማድረግ አግባብ አይደለም። ኡድዑ ረበኩም ተضرعا ወኹፊያ፣ ጌታችሁ አላህን ተናንሳችሁ ድምፃችሁን ዝቅ አድርጋችሁ ለምኑት ነውና የተባለው። የቁኑት ዱዓ በዛው በቁርአኑ ዜማና ቃና መሆን የለበትም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። በትናንትናው አጭር መልእክታችን ረመዳን ላይ የአላህን ምህረት ከሚያስገኙ ዒባዳዎች አንዱ የረመዳን ምሽት የተራዊህ ሶላት እንደሆነ ጠቅሰናል። ሶላት ተራዊህ መስገዱ ብቻ ሳይሆን ህግጋቶች አሉትና እነዚህ የሶላት ተራዊህ አዳብና ህግጋቶችን ጠብቀን ስንሰግድ ነው የተራዊህ ሶላት የረመዳን ምሽት ሶላት ወንጀላችንን ሊያስምርልን አጅር ሊያስገኝልን የሚችለው። ዛሬ በአላህ ፈቃድ አጠር ባለ መልኩ ከሶላት ተራዊህ ጋር ተያያዥ የሆኑ የተለያዩ ነጥቦችን ምናነሳ ይሆናል። በመጀመሪያ ደረጃ የረመዳን ምሽቶች ላይ በጀማዓ ተሰብስቦ ሶላት ተራዊህን ተሐጁድን መስገድ ሱናን። አልኢማሙ ነወዊ ረሒመሁላህ ተዓላ አልመጅሙዕ በተሰኘው ታዋቂ የፊቅህ ኪታባቸው ላይ ሶላቱ ተራዊህ ሱነቱን ቢትፋቂል ፉቀሃ ብለዋል። የተራዊህ ሶላት በሁሉም የፊቅህ አዋቂ ሊቃውንቶች ስምምነት ሱና ነው፣ ተወዳጅ ተግባር ነው ብለዋል። ሶላት ተራዊህ ሱና አይደለም አይወደድም የሚሉ የሶሓባ ጠላቶች ሺዓና ራፊዳ የሚባሉ ሰዎች ብቻ ናቸው እንጂ ቁርአንን ሐዲስን የሚያውቅ ፊቅህን ያሸተተ የነቢን ሐዲስ የሚያውቅ ተራዊህ ሶላት መስገድ ቢድዓ ነው፣ አይገባም፣ አያስፈልግም አይልም። አልሐምዱሊላህ ይህን ሙስሊሞች ያውቃሉ፣ ለተራዊህ ይጓጓሉ። አፈጻጸሙ ላይ ቁጥሩ ላይ በተወሰነ መልኩ የአመለካከት ልዩነቶች ቢኖሩም በመሰረቱ የተራዊህ ሶላት ሱና እንደሆነ ሙስሊሞች ያምናሉ። የተራዊህ ሶላትን ወቅት በተመለከተ የኢሻ ሶላት እንደተጠናቀቀ ጀምሮ እስከ ሶላት አልፈጅር ይቀጥላል። ከኢሻ አንስቶ ኢሻ እንዳለቀ አንስቶ እስከ ሶላት አልፈጅር ባለው ጊዜ ተራዊህ መስገድ ይቻላል። በላጩና ብዙሃኑ የፊቅህ ሊቃውንት የመረጡት ሶላት ተራዊህ በጀማዓ ነው የሚሰገደው። ለብቻ ከመስገድ ይልቅ በጀማዓ በጋራ ተሰብስቦ መስገድ ተወዳጅና ሱና ነው። አንዳንድ ሊቃውንት ሐፊዝ አልቁርአን የሆነ ሰው ለብቻው ሲሰግድ የተሻለ ኹሹዕ፣ ጡማእኒና የልብ መሰብሰብን የሚያገኝ ሰው እቤቱ ቢሰግድ ይሻላል የሚል አቋም አላቸው። ነገር ግን ከበረከቱ ከጥቅሙ ከንቃቱ አንፃር ሁሉም ተራዊህን በጀማዓ ሰግዶ ከዛ በኋላ አቅም ያለው የሒፍዝ የቁርአን የዒባዳ ጥንካሬ አቅም ያለው ሰው በግሉ እቤት ከሄደ በኋላ ቢጨምር የተሻለ ይሆናል። የተራዊህ ሶላትን ቁጥር በተመለከተ የተገደበ ከዚህ በታች አይቻልም ከዚህ በላይ የለም የሚባል ቁጥር የለም። የቻሉትን ያክል መስገድ ይቻላል። 11ም 101ም
ይሄ ላይም ብዙሃኑ የፊቅህ ሊቃውንት ይስማማሉ። የተራዊህ ሶላትም ይሁን ሌሎች የሌሊት ሶላቶች የቁጥር ገደብ የላቸውም። ሁለት የሰገዱ መጨረሻ ላይ ማቆም ሲፈልጉ ወይም ይነጋል የፈጅር ሶላት ወቅት ይገባል ብሎ ሲሰጉ አንድ ወይም ሶስት ሰግዶ ዊትር አድርጎ ማጠናቀቅ ነው። የተራዊህ ሶላት በቁጥር የተገደበ አለመሆኑ ላይ ብዙሃኑ የፊቅህ ሊቃውንት ይስማማሉ። ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ ነብዩ ሰለላሁ ዐለይሂ ወሰለም 11 ሰግደዋል፣ ረመዳንም ይሁን ከረመዳን ውጪ ከ11 አላሳለፉም። ነገር ግን ስጁዱን ሩኩዑን ቆመው ቁርአን ሲቀሩ የሚያሳልፉትን ጊዜ በጣም ያረዝሙ ነበረ። ከዛ በኋላ ሱሐቦች 20ም ከዛ በላይ ቁጥርም ሰግደዋል። ተራዊህ በቁጥር የተገደበ ነው ያለ አላዋቂ ነው ብለዋል። ምንም እንኳ ሌሎች ዑለሞች ከሙተአኽሮች እና አልባኒ ሌሎችም ከ11 ማለፍ የለበትም ቢሉም ከሱሐቦች ከታቢዒዎች ከቀደምት የዲን መሪዎች ከ11 ማለፍ የለበትም የሚል አቋም ያለው አይታወቅም። ነብዩ ሰለላሁ ዐለይሂ ወሰለም ረመዳንም ላይ ይሁን ከረመዳን ውጪ ከ11 አያሳልፉም ነበር ማለት አታሳልፉ ማለት አይደለም። አንዳንዴ እሳቸው 9 ሰግደዋል፣ አንዳንዴ 11 ሰግደዋል፣ አንዳንዴ 13 ሰግደዋል። ሱሐቦቻቸውም 20 እና 23 እንደሰገዱ ተነግሯል። ምንም እንኳ ሰነዱ ላይ ከላም ቢኖርም አልኢማሙ ሻፊዒ፣ አልኢማሙ አሕመድ የሐነፊያ መዝሀብ ተከታይ አይማዎች ሶላተ ተራዊህ 23 ነው ሱናው ተመራጩ 23 መስገድ ነው የሚል አቋም አላቸው። ኢማሙ ማሊክ 36 መስገድ ነው ሱናው የሚል አቋም አላቸው። ረዘም አድርገው እየቀሩ ከሆነ የሚሰገደው 11 መስገዱ በላጭ ነው። ሱሐቦች እስከ 50 አንቀጽ ይቀሩ ነበር። አንዴ በቆሙበት በአንድ ቅያም እስከ 50 ይቀሩ ነበር። ነገር ግን ከዑመር ብን አልኸጣብ ከሐሰኑል በስሪ እንደተነገረው ሰዎች ባሉበት መንደር ላይ መስጂዱ ባለበት አካባቢ ዙሪያ ላይ የሚገኙ ሰዎችን አቅም ያገናዘበ መሆን አለበት። የሚቀራውን አጠር አድርጎ መካከለኛ አድርጎ 23 መስገድ ነው የሚሻለው ለሰዎች የሚስማማው ለብዙሃኑ ከአቅማቸው አንጻር ከስራቸው ሁኔታ አንጻር ከውሏቸው አንጻር፣ ወይስ መቆሙን መቅራቱን ያረዘሙ 11 ማድረግ ነው የሚሻለው? እያንዳንዱ የመስጂድ አሰጋጅ ኢማም ከመስጂዱ ዙሪያ ያሉ ሰዎችን አቅም ሁኔታ ባገናዘበ መልኩ ሊያሰግድ ይገባል ብላ የተራዊሑ ቁጥር ከሚቀራው የቁርአን መጠን ካሰጋጁ የቂርአት ፍጥነት ጋር የተያያዘም ነው። ዑመር ብን አልኸጣብ ኢብኑ አቢ ሸይባ ረሕመቱላሂ ዐለይህ እንደዘገቡት አቀራሩ ፈጣን የሆነ ሰው 30 አንቀጽ ይቅራ፣ የአቀራር ፍጥነቱ መካከለኛ የሆነ ሰው 25 አንቀጽ ይቅራ፣ አቀራሩ ረጋ ያለ 20 ይቅራ ብለዋል። ይሄ አብዛኞቹን አንቀጾች ከግምት ውስጥ አድርገው ነው። አንዳንዶች ረጅም፣ ሌሎች አጭር ሊሆኑ ይችላሉ። ኢማሙ ፊቅህ ካለው ግንዛቤ ካለው አመዛዝኖ ማስኬድ ይችላል። ታላቁ ታቢዒ ሐሰኑል በስሪ ደግሞ አቀራሩ ፈጣን የሆነ ሰው ረመዳን ላይ 2 ያኽትም፣ አቀራሩ መካከለኛ የሆነ ሰው 1 ከግማሽ ያኽትም፣ 1 አኽትሞ ሁለተኛውን ግማሽ ላይ ያቁም። አቀራሩ ዘገምተኛ ረጋ ያለ የሆነ ሰው 1 ያኽትም። አሰጋገዱ መስጂዱ ላይ ያሉ ሰዎችን አቅም ያገናዘበ ገርነት ላይ የተመሰረተ ይሁን፣ ሰዎችን አያስቸግር ብለዋል። ብዙሃኑ የፊቅህ ሊቃውንት ረመዳን ላይ ተራዊህ ሲሰግዱ ቢያንስ 1 የቁርአን ማክተም ተወዳጅ እንደሆነ ይስማማል። ረመዳን የቁርአን ወር ስለሆነ ሁሉም ሰው የመቅራት አቅም ስለሌለው መቅራት ባይችል ማድመጥ ስላለበት ሶላት ላይ ከሚወደዱ ዒባዳዎች አንዱ ቁርአን መቅራት ስለሆነ መቅራት ያልቻለ ሊያደምጥ ስለሚገባው 30 ጁዝ 1 ማክተም ተወዳጅ ነው። ይሄን 11 ሰግዶ በዛ አድርጎ በመቅራት 23 ሰግዶ የሚቀራውን ቀነስ በማድረግ 1 ዙር ማክተም ተወዳጅ ይሆናል። ኢዘን ሶላት ተራዊህ 11 ይቻላል፣ 23 ይቻላል፣ ከዛ በላይም ከዛ በታችም ይቻላል። ተራዊህ 2 ረካ ካለቀ በኋላ ዊትር መስገድ ሱናና ተወዳጅ ነው። ዊትር ማለት 8
ወይም 20 ከተሰገደ በኋላ መጨረሻ ላይ አጠር ተደርገው የሚሰገዱ 3 ረካዎች ማለት ነው። ዊትር የጠበቀ ሱና ነው። አንዳንድ ዑለሞች ግዴታም ነው ብለዋል። ረመዳን ላይ ብቻ ሳይሆን ከረመዳን ውጪ ሁሌ ዊትር ሶላትን መስገድ የሚተው ሰው ማይሰግድ ሰው ለምስክርነት ሁሉ ብቁ አይደለም ብለዋል ኢማሙ አሕመድ፣ ኢብኑ ተይሚያ፣ ሌሎች። ሶላተል ዊትርን በቋሚነት የሚተው ሰው ሙሉ ሰው አይደለም። ኒካህ ለማሰር ለሌሎችም ውሎች ምስክር ቢያስፈልግ ለምስክርነት የቀረበው አካል ዊትር ማይሰግድ ከሆነ ሁሌ ዊትርን የሚተው ከሆነ ለምስክርነት ብቁ አይደለም ብለዋል። ረመዳን ላይ ሲሆን ይበልጥ ዊትር መስገድ ያስፈልጋል። የዊትሩ አሰጋገድ 2 ሰግዶ አሰላምቶ ከዛ ተነስቶ 1 ነጠላ ብቻ መስገድም ይቻላል። 3ቱን አያይዞ በአንድ ተህያቱ ብቻ ማድረግም ይቻላል። ኢማሞች አንዳንዴ 2 ሰግደው ተህያቱ ብለው ያሰላምታሉ፣ ሌላ ጊዜ 3ቱንም በመደዳ ያደርጉታል። ከኋላ ያሉ ሰዎች ይሄ ለምን አይናገራቸውም ይላሉ። ነቢ ተናገሩ አላሉ። ነቢ ሰለላሁ ዐለይሂ ወሰለም ሰሐቦች ተናገሩ አላሉ። ሁሉም ስለሚቻል የተኛውንም ማድረግ ይቻላል። 2ቱን በመደዳ 3ቱን በመደዳም በአንድ ተህያቱ ይቻላል። 2 ሰግዶ አሰላምቶ 1 ነጠላ መጨመርም ይቻላል። ማሙም የሆነ ሰው ሶላት ውስጥ ሲገባ ለሁለቱም ተዘጋጅቶ መግባት ይችላል። 3 የሚሰገድ መስሎ 3 አስቦ ከገባ ኢማሙ 2 ካደረገው ችግር የለውም። 2 አሰላምቶ ወደ 3ኛው ለብቻው የሚነሳ መስሎትም ከገባ ወደ 3 ያለ ተህያቱ ቢነሳ ችግር የለውም። ሁሉም የሚቻል ስለሆነ ማይቻል አይነት አሰጋገድ ውስጥ ከገቡ ነው ንያ ቀድሞ መወሰን አለበት የሚባለው። በላጩ የቱ ነው? 1 ብቻ ከመስገድ 3 አከታትሎ መስገድ ይሻላል የሚል አቋም አላቸው በርካታ የሐዲስ ሊቃውንት። 1 ብቻ 2 ሰግዶ አሰላምቶ ተነስቶ 1 ነጠላ ብቻ ከመስገድ 3ቱን አከታትሎ መስገድ ይሻላል ብላ 3ቱን አከታትሎ እየሰገዱ ከመግሪብ ጋር እንዳይመሳሰል 2 ተህያቱ መሆን የለበትም። 2 ሰግዶ 3ኛው ላይ ለተህያቱ ቁጭ ሳይባል መነሳት፣ ከዛ በኋላ 3ኛው ላይ ተሸሁድ ማድረግ። ተራዊህ ላይ ዊትሩንም ጭምር በጀማዓ መስገዱ ነው የሚበልጠው። ብዙሃኑ የፊቅህ ሊቃውንት የሚመርጡትም ይሄን ከኢማሙ ጋር ዊትሩን ሙሉ አጠናቆ መሄድ። በግል መስገድ ከፈለጉ ኋላ ላይ ቤት 2 ረካ ብቻ መስገድ ይበልጣል። 3 አይነት አካሄዶች አሉ ዊትርን በተመለከተ ከተራዊህ ጋር ከቂያም ሌይል ጋር በተያያዘ። ከኢማሙ እኩል መጨረስ፣ ከሱ ጀምሮ ከሱ ጨርሶ ቤት ሲሄዱ 2 ረካ መስገድ። ኢማሙ 8ቱን 20ውን ሲጨርስ ዊትሩን ከመጀመሩ በፊት ተነስቶ ወጥቶ ኋላ ላይ ቤት የፈለጉትን ያክል ሰግዶ ዊትርን የሶላት መጨረሻ ማድረግ ይቻላል፣ ግን ብዙ አይመረጥም። 3ኛው ከኢማሙ እኩል ሰግዶ ኢማሙ የመጨረሻውን ዊትሩን ሲያሰላምት ተነስቶ በመቆም 1 ረካዓ ጨምሮ ነጠላውን ጥንድ ማድረግና ኋላ ላይ ቤት ሲሄዱ የቻሉትን ያክል 2 ረካዓ ሰግዶ ዊትርን ቤት መስገድ። ከነዚህ ሁሉ የተሻለው የፊተኛው ከኢማሙ እኩል ጀምሮ ከኢማሙ ማቆም፣ ዊትርንም ከኢማሙ ጋር መስገድ፣ ኋላ ላይ ቤት ሲሄዱ መስገድ ከፈለጉ 2 ረካዓ በመስገድ ማጠናቀቅ ይቻላል። በአንድ ሌሊት 2 ጊዜ ዊትር መስገድ አይቻልም። ኢማሙ ትርሚዚ ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ላ ዊትራን ፊ ለይለ ብለው በአንድ ሌሊት 2 ዊትር የለም ብለዋል። የሶላታችሁን መጨረሻ ዊትር አድርጉት ተብሏል። ዓመቱን ሙሉ የሶላታችን መጨረሻ ዊትር ማድረግ እንችላለን። ረመዳን ላይ ግን መን ቃመ መዐል ኢማሚ ሐታ የንሰሪፍ ኩቲበ ለሁ ቂያሙ ለይላ፣ ከኢማም እኩል ኢማሙ አሰናብቶ እስኪወጣ ድረስ አብሮ ሲሰግድ የቆየ ሌሊቱ ሙሉ ሲሰግድ እንዳደረ ይቆጠርለታል ስለተባለ ኢማሙ ዊትር ሳይሰግድ በፊት ወይም የመጨረሻው ረካ ላይ ጥሎ መሄዱ መግባብ አይደለም። ከሱ ጋር 11 ሰግዶ 23 ሰግዶ መጨረሻ ላይ 1 ጨምሮ 12 ወይም 24 ማድረጉም አይቻልም የሚሉ ዑለሞች አሉ። ትክክለኛው በመሰረቱ ይቻላል፣ ግን አይመረጥም። ከኢማም ጋር ስገድ አጠናቅ፣ ቤት ስትገባ ያለ ዊትር 2 ረካ ብቻ
ስገድ የሚለው የተሻለ ነው። በመጨረሻም ቀሪ ነጥቦችን ሌላ ጊዜ የምናይ ይሆናል። በመጨረሻም ከዊትር ጋር በተያያዘ ቁኑት ሱና ነው። ቁኑት ማለት ዊትር ላይ ሰሚዐ አላሁ ሊመን ሐሚደ ከተባለ በኋላ አብዛኛውን ጊዜ የሚደረገው ዱዓ ማለት ነው። የተወሰኑ ዑለሞች ከ15 በኋላ ነው ሱና የሚሆነው፣ ከረመዳን ግማሽ በኋላ ነው የሚወደደው። ከዛ በፊት ይፈቀዳል፣ የፈለገ ሰው ያደርግ የፈለገ ሰው ይተው የሚል አቋም አላቸው። ሌሎች ደግሞ አልፎ አልፎ ቢደረግ ነው የሚመረጠው የሚል አቋም አላቸው። ኢማም አሕመድ ረሒመሁላህ ተዓላ ሁሌ ወይም አብዛኛውን ጊዜ ቢደረግ ይሻላል። ምክንያቱም አሉ ረሒመሁላህ ተዓላ ሁሉም ሰው ዱዓ ማድረግ አይችልም። ሁሉም ሰው ጌታውን መጠየቅ ዱዓ ማድረግ አይችልም። አፉ የሚቆላለፍበት የጥያቄ በሮች ማይከፈቱለት ሰው አለና ኢማም እውቀት ያለው ቁርአን የሐፈዘ የቁርአን የሐዲስ ዱዓዎችን የሚያውቅ ለሁሉ የሚጠቅሙ ዱዓዎችን ስለሚያደርግ ሁሌ ዱዓ መደረግ አለበት ብላ። ከዚህ የተሻለው ሌሎች የመረጡት አብዛኛውን ጊዜ ዱዓ ይደረጋል፣ ቁኑት አልፎ አልፎ ግን መተው የተሻለ ነው፣ ሰዎች ግዴታ እንዳይመስላቸው። ስለዚህ አብዛኛውን ጊዜ ቁኑት ይደረጋል፣ አልፎ አልፎ ይተዋል፣ ይታለፋል። ቁኑቱ በቁርአኑ ድምፅ መሆን የለበትም። ቁርአንን በዜማ መቅራት ድምፅን እያሳመሩ እየሳቡ ጉና እያደረጉ ከአፍንጫ ድምፅ እያስወጡ መቅራት ሱና ነው። ዱዓ ላይ ግን ይሄ ሱና አይደለም። አላህን እየጠየቁ ማዜም፣ መድ ማድረግ፣ ኢኽፋ ኢድጋም ማድረግ አግባብ አይደለም። ኡድዑ ረበኩም ተضرعا ወኹፊያ፣ ጌታችሁ አላህን ተናንሳችሁ ድምፃችሁን ዝቅ አድርጋችሁ ለምኑት ነውና የተባለው። የቁኑት ዱዓ በዛው በቁርአኑ ዜማና ቃና መሆን የለበትም። ድምፅ ዝቅ ተደርጎ ድምፅ ኖርማል ሆኖ ተናንሶ መሆን አለ። ቁኑት ዱዓ ልመና ነው፣ ጥየቃ ነው። እያዜምክ አትጠይቅም፣ ሰውንም ቃል በዜማ አትጠይቅ። ወከዛሊክ ዱዓው በጣም ረዝሞ ሰዎችን የሚያደክም መሆን የለበትም። በጣም አጥሮም ትርጉም የሌለው መልእክት የሌለው መሆን የለበትም። ለዛሬ በዚህ እናበቃና በቀጣይ በርናመጅ ላይ ስንገናኝ ቀሪ ከሶላት ተራዊህ ጋር የተያዙ ነጥቦችን እንዳሳለን። እስከዛም ባለው ጊዜ የማይሰጥ ከሶፍ ጋር የተያዘ አንድ ማሳሰቢያ አለ። እሱን እናንሳና ወደ ሶላት እንሄዳለን። ሶፈል አወል ላይ የፊት ሶፎች ላይ መስገድ ትልቅ አጅር አለ። ነገር ግን ሶፈል አወል ላይ ቁጭ ካሉ ሶላት ከመጀመሩ በፊት በጊዜ ማንም ሳይቀድም መቶ ቁጭ ካሉ ሶፈል አወል ላይ መቀመጥ መስገድ አጅርም ያስገኝ። ምንጣፍ አንጥፎ ሄደው ቤት አፍቅረው አርፈው ሶፈል አወል ለማግኘት ፈጥነው የሚመጡ ሰዎችን እድሉን የሚያሳጡ ሰዎች አሉ። ይሄ አግባብ አይደለም። ሶፈል አወል ሶፍ ታኒ ከኢማሙ ቅርብ ሆኖ መስገድ ትሩፋት አለው፣ አጅር አለው። መላኢኮች የቀኝ ሶፍ በአንዳንድ ዘገባ የፊት ሶፍ ላይ ላሉ ሰዎች እስትግፋር ያደርጋሉ፣ ምህረት ይጠይቃሉ የተባለው ራሱ ለመጣ ሰው በጊዜ ራሱ ለተገኘ ሰው። ምንጣፉን ልኮ ቦታ ላስያዘ ሰው አይደለም። ዙህር ላይ አንጥፎ ሲነግድ ውሎ ቤት ሄዶ ተኝቶ ለመጣ ሰው አይደለም። የተነጠፈ ቦታ ሊከበር የሚችለው ለውዱ ከወጡ መፋቂያ ለመግዛት ከወጡ ሰው ጠርቶት መልስ ሰጥቶ ለመምጣት ከወጣ ነው እንጂ ከመስጅድ ግቢ ወጥቶ የቤት ጉዳይ አስተካክሎ ሊመጣ ከሄደ አይሆንም። ቦታው የሌላ ሰው ካልሆነ ገስብ ውስጥ ይገባ፣ የሰው ሐቅ መዝረፍ ውስጥ ይገባ። መስጅድ የጋራ ነው፣ የዒባዳ ቦታ የጋራ ነው። አንድ ሰው መስጅድ ላይ ቦታ ከያዘ ለቀላል ጉዳይ ሄዶ ከተመለሰ ሲመለስ ቦታው የሱ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በትክክል አንጥቆ የሄደው አስጠብቆ የሄደው ባያነጥፍም ክፍት የሆነው ቦታ የሰው መሆኑ ከታወቀ ቅርብ ካለ ማንም ሊነካ አይገባም። ግራቀኝ ያሉ ሰዎችን እቺ ቦታ እንዴት ክፍት ሆነች የማን ናት ብሎ መጠየቅ አለ። አባት አለው ለውዱ ሄዶ ነው መፋቂያ ሊገዛ ሄዶ ነው ከተባለ ማክበር አለበት። ቀድሞ የያዘ ለሐጃ ሄዶ ከተመለሰ ከማንም በላይ ይህ ቦታ የሚገባው እሱ ነው ስላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አንጥፎ ይበላ ሊጠጣ ሊተኛ ዕቃ ሊገዛ የሄደ ማስቀመጥ ለሱ ወንጀል ነው፣ ማንሳት ላንተ ሐላል ነው። ነገር ግን ጸብ ማስከተል የለበትም። በጸባይ መሆን አለበት፣ በመንገር መልኩ መሆን አለበት። መጥቶ መጣላት አይገባም። እሱ መጥቶ ግን በትክክል ለውዱ ነበር የሄድኩት ካለ ቦታውን መልቀቅ ግዴታ ነው። ስለዚህ ሶፈል አወል ላይ ምንጣፍ፣ ጃኬት፣
የተለያዩ ነገሮችን አስቀምጣችሁ የምትሄዱ አይገባም። አታድርጉ። ለውዱ ከሆነ ሄዳችሁት የተለያዩ ነገሮችን ማስቀመጥም አያስፈልግም። ከጎናችሁ ላለ ሰው ብቻ መናገር በቂ ነው። ለዒባዳ ስንመጣ አደቡን ጠብቀን መሆን አለበት። አደቡን ካልጠበቀን ወንጀል ተሸክመን ነው የምንሄደው። ነሻጣ ፍላጎት ብቻ አይበቃም። ነሻጣና ፍላጎቱ ሸሪዓን በጠበቀ መልኩ ሲተገበር አጅር ሊያስገኝ የሚችለው ካልሆነ ግን የሰውን መሬት አንድ ስንዝር እንኳ የዘረፈ 7ቱን ምድር አላህ ተባረከ ወተዓላ የቂያም ቀን አንገቱ ላይ ያደርግለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ እስከ 7 ምድር አላህ ያሰምጠዋል ወደ ውስጥ ብለዋል። የሰውን ሐቅ አንድ ስንዝር የዘረፈ የእሱ ያልሆነን ቦታ በምንጣፍ ነጥቆ ይዞ ሰው እንዳይሰግድበት ማድረግ ይሄ ሐዲስ ውስጥ ይገባል። ሼኹል ኢስላም ኢብኑ ተይሚያ ሌሎችም እንደጠቀሱ ሰፈል አወል ለመስገድ ብሎ የሰው ትከሻ እየተራመዱ መሄድም አግባባት በደረስከበት ስገድ። ቦታ ኖሮ በበቂ ምክንያት ወተህ ከሆነ ይቅርታ እያልክ ሰዎችን ያስፈቀድክ ማለፍ ትችላለህ። እንዲሁ ፊት ለፊት ሄደህ ለመስገድ ግን የተከበረ የሰው ልጅ ትከሻ እየረገጡ ሰው ያስደነገጡ ወደፊት መራመድ አግባብ አይደለም። ሱናውን ጠብቆ አኺር ሰፍ ላይ መጨረሻ ሰፍ ላይ ውጪ ላይ መስገድ ይሻላል። ሱናን እየተጻረሩ ሰውን ያስቸገሩ ሸሪዓ የሚከለከል ነገር ያደረጉ አወል ሰፍ ከመስገድ ሱናውን ጠብቆ በደረሱበት መስገድ የተሻለ ነው። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።